እነሆ መቆያ ሰላው ጋዜጠኛ በጦርነት የሚፋለሙ ቡድኖች ብቻ ሳይሆኑ መሪዎቻቸው በወዳጅነት ተካሻ ለተካሻ ሲጠባጠቡ በአደባባይ የሚታዩት ሀገሮች ጭምር አንዱ የሌላውን ጓዳ ለማወቅ ይጓጓሉ። ድብቅ የስለላ እጆችን እየላኩ ሊፈትሿቸው ባለሙያ ያሰማሩባቸዋል። ሰላዮቻቸውን በተለያየ ሽፋን ይልኳቸዋል። የጋዜጠኝነት ሙያ ብዙ ጊዜ ለሰላዮች ሽፋን ሆኖ ሲጠቀሙበት በተደጋጋሚ ታይቷል። የጋዜጠኝነት ሙያ ከቤተ መንግሥት እስከ ኩሽና፣ ከከፍተኛ ባለስልጣን እስከ ጎዳና ተዳዳሪ፣ ከጦር ጀነራል እስከ ተራ ወታደር፣ ከሪሴፕሽን ግብዣ እስከ ጦር ሜዳ ለመድረስ የሚያስችል በመሆኑ እድሉን ለመጠቀም ሰላዮች መሸሸጊያቸው ያደርጉታል። የቪየትናሙ ፎዋን ዦዋን አን ያደረገውም ይህንኑ ነበር። ዦዋን አን ለቪየትናም ኮሚኒስት ፓርቲ አባልና በስለላ መረጃዎችን የማቀበል ተልዕኮ የተሰጠው ሰላይ ነበር። ለጠላቶቻቸው ደቡብ ቪየትናምና አሜሪካኖች እየሰራ እቅዳቸውንና ፍላጎታቸውን እንቅስቃሴያቸውን ጭምር እየመነተፈ እንዲልክላቸው የላኩት ነበር። ስለዚህ አሜሪካ ድረስ ልከው ጋዜጠኛነት እንዲማር አደረጉ። የኮሚኒስት ፓርቲውን ሰላይ ሲአይኤ ሳያውቅ ጋዜጠኛ እንዲሆን ረዳው። የጽሑፍና የምርምር ሥራዎች የማቅረብ ከፍተኛ ችሎታውን ተጠቅሞ የታመነና የተመሰገነ ጋዜጠኛም ሆነ። በሮች ሁሉ ሲከፈቱለት ጓዳ ጎድጓዳቸውን እየበረበረ እጅግ ጠቃሚ የሆኑ መረጃዎችን ለኮሚኒስት ፓርቲው አስተላለፈ። ዦዋን አን ጋዜጠኝነቱን በጥቅም ተደልሎ ለስለላ ሙያ አልለወጠውም። ጋዜጠኝነትን የስለላ ሙያውን ነው ያዳበረበት። ሰላው ጋዜጠኛ ሆነ እንጂ ጋዜጠኛው ሰላይ አልሆነም። የሚያስመሰግነው ጋዜጠኝነቱን ሰላይነቱ ሳያጠላበት፣ ሰላይነቱንም ጋዜጠኝነቱ ሳይጫነው ሁሉንም በየፈርጁ አስተካክሎ ለመስራት መቻሉ ነው። በዚህም ምክንያት የሚሰራባቸው የዓለም አቀፍ ሚዲያ አለቆቹም የኮሚኒስት ፓርቲ የስለላ አለቆቹም ሁለቱም ወደውትና አሞግሰውት ኖረዋል። ፋም ዦዋን አን ከሁለተኛው የዓለም ጦርነት በኋላ ቅኝ ተገዢዎች ለነጻነታቸው መታገልና መነሳሳት ሲጀምሩ በቪየትናም የፈረንሳይ ገዥነትን እንዲያበቃ አመጽ ከጀመሩት መካከል ፋም ዦዋን አን አንደኛው ወጣት ነው። ሀብታም ከሚባሉ ቤተሰቦች የተወለደ በመሆኑ የግል ችግር አልደረሰበትም። በባህሪውም ተጫዋች፣ ጋዜጠኛም ከሆነ በኋላ ነገሮችን በተለያዩ አቅጣጫዎች የሚያይ ወጣት ስለነበረ በብዙዎች ዘንድ ተፈላጊ ነበር። ለነጻነት የሚታገለው የሰሜን ቪየትናም የነ ሆቺሚን ፓርቲ ይፈልገዋል። የደቡብ ቪየትናም ጊዜያዊ መንግስትም ይፈልገዋል። ሲአይኤ እና የአሜሪካ ልዩ ኃይልም ይፈልጉታል። እርሱ ግን የሚፈልገው አንዱን ብቻ ነበር፣ ነጻነትና የኮሙኒዝም ርዕዮት የሚመራው አባት ሀገር ቪየትናም። ኮሙኒስትነትን እስከ ሕይወቱ ፍጻሜ አድናቂ ሆኖም ኖሯል። ሰዎች መንገዱን አስተውት እንጂ ኮሙኒዝም ቅዱስ ሐሳብ ነው ይል ነበር። Tập xem coi mấy cái phim tình báo với lại phim cảnh sát rồi này kia đó cũng không nhớ rõ, cứ phim nào mà nó đội nón mà kiểu ấy là coi chừng à. Đó đó. ዦዋን አን ለኮሚኒስት ፓርቲው በስለላ ክፍል እንዲሰራ አባል የሆነው በተመለመለ በአመቱ ነበር። አን ፈጣን አእምሮ፣ ተመልካች አይን፣ በፖለቲካም ተሳታፊ ስለሆነ ከሱ የተሻለ እንደማናገኝ አምነን ለስለላ ተልዕኮ መደብነው ይላሉ አለቃው ጀነራል። ዦዋን አን የሁለተኛ ደረጃ ተማሪ በነበረበት ጊዜ የፈረንሳይን ቅኝ ገዥነት ተቃውሞ ሰልፍ እያስተባበረ ታግሏል። ፈረንሳዮች ባይነቁራኛ ሲያውትም ወደ ሲያጎን መጥቶ በጉምሩክ ሥራ ያዘ። አሜሪካኖች ፈረንሳይን ተክተው የደቡብ ቪየትናምን ለመርዳት የሚገቡበት ጊዜ ነበር። በዚያን ጊዜ የደቡብ ቪየትናም መንግስት ከቪየትናም ወደ ፈረንሳይ፣ ከፈረንሳይ ወደ ቪየትናም የሚደረጉ የመጓጓዣ ምልልስ እንዲከታተል መደበው። በዚሁ ሥራው ላይ በመከላከያ የሥነ አእምሮ ጦርነት ክፍል ባልደረባ ሆኖ እንዲሠራ ተመደበ። ሳያስበው
በጸጥታው መስሪያ ቤት ባልደረባ ሆነ። ያን ጊዜ ነው የአሜሪካውን ልዩ ኃይል አዛዥ ኮሎኔል ላንሲዴልን የተዋወቀው። አና ቀልጣፋና ትጉህ ነው። ስለዚህ አሜሪካኖች ፈለጉት። የሲአይኤ አባላት አስጠጉት። ከፈረንሳይ ጋር ንክኪ የሌላቸውን ወጣቶች ለወታደርነት ሲመለምሉም አንን ረዳታቸው አደረጉት። ጆዋን አን ከአሜሪካኖች ጋር መቀራረቡን ያየው የኮሙኒስት ፓርቲው የመረጃ ኃላፊ አሜሪካ ሄዶ ጋዜጠኝነት ለማጥናት እንዲችል አሜሪካኖቹን እንዲጠይቅ አዘዙት። ጋዜጠኝነቱን እንዲያጠና የተፈለገው የፈረንሳይና የእንግሊዝኛ ቋንቋ ችሎታው ከፍ ያለ ስለሆነ ነበር። በተጨማሪም ጋዜጠኝነት ለስለላ ሥራ ጥሩ ሽፋን ይሆናል ብለው ስላሰቡ ነበር። ወደ አሜሪካ እንዲሄድ የተፈለገው ፈረንሳይን ተክታ አሜሪካ ወደ ቪየትናም መግባቷ ስለማይቀር የአሜሪካኖችን አስተሳሰብ ፍላጎታቸውን እንዲያጠና ተብሎ ነው። ተፈቀደለት። አን ካሊፎርኒያን በሚገኝ ኮሌጅ የመጀመሪያው ቪየትናማዊ ጋዜጠኝነት ተማሪ ሆኖ ተመደበ። አን በአሜሪካ ቆይታው ተደሳች ነበር። ከተማሪዎችና ከህብረተሰቡ ጋር ለመቀራረብ የተግባቢነት ባህሪው ረድቶታል። እስከ ሕይወቱ ፍጻሜ ከጣትና ከአፉ የማይለየውንና ለሞቱ ምክንያት የሆነውን ሲጋራም የለመደው እዚያው ነበር። ጨዋታ አዋቂ፣ ሐሳብ አመንጭም ስለነበረ ሁሉም ይወዱታል። የተመቸ ኑሮም ሆነለት። ያ የተመቸ ኑሮው ግን ዓላማውን እንዲስት አላደረገውም። ያን ጊዜ የሚያውቃቸው አሜሪካዊ ወዳጆቹ እስከ ሽምግልናው ጊዜ ድረስ ሲጠይቁት ኖረዋል። እርሱም እስከ ለተሞቱ ለአሜሪካ ያለው ፍቅር አልቀነሰም። ጆዋን አን ከ2 ዓመታት ቆይታ በኋላ ወደ ቪየትናም ተመለሰ። በህቡ የሚንቀሳቀሰው ፓርቲውም የጋዜጠኝነቱን ሥራ እንዲያፈላልግ አዘዘው። የደቡብ ቪየትናም መንግሥት እንዲያገለግለው ስለፈለገ በዜና አገልግሎት መስሪያ ቤት መደበው። አሜሪካ የገባችበት የቪየትናም ጦርነት ለመጀመር የተቃረበበት ጊዜ ስለነበረ ዓለም አቀፍ የዜና አውታሮችም እንደ አን ያለውን ጋዜጠኛ በእግር በፈረስ የሚፈልጉበት ጊዜ ነበር። ሮይተርስ ቀጠረው። ለክርስቲያን ሞኒተርም ይጽፍ ነበር። በመጨረሻ የታይም መጽሔት ባልደረባ ሆነ። አን ቀስ በቀስ በሳል ጽሑፍ የሚያቀርብ ከማንም ጋር መስራት የሚችል ጋዜጠኛ መሆን ቻለ። በሳል ዘገባው በጦርና በሲቪል መሪዎች ዘንድ አስወደደው። የጦር ሰፈሮች ሁሉ ለሱ ክፍት ሆኑ። ሲአይኤ አድናቂው ሆነ። ደቡብ ቪየትናሞች የኛ ልጅ ይሉታል። የአሜሪካ የጦር አዛዦች የሚስጥር ተካፋያቸው አደረጉት። እሱ ግን ልቡና ግቡ ለመለመለውና ጦርነቱን በጫካና ዋሻ ሆኖ በድብቅ ከሚመራው ኮሙኒስት ፓርቲው ጋር ነበር። ጋዜጠኝነቱንም የሚጠቀምበት ለስለላ ነበር። ማንም አላወቀበትም። የጆዋን አን የመረጃ አሰባሰብ ከሌሎች የተለየ ልዩ ችሎታ የታከለበት መሆኑን ያስመሰከረው መረጃውን የሚያገኝበት ዘዴ ነው። አን በሚዘግባቸው እውነተኛ ዘገባዎች በሹማምንቱ፣ በሲአይኤ፣ በአሜሪካ ጦር አዛዦች ዘንድ መታመንንና መከበርን አስገኝቶለታል። በራቸውንም አድርገው ከፍተውለታል። የመታመኑ ምክንያት ባህሪውና ያዘጋገብ ስልቱ ነው። ጆዋን አን ከፍተኛና ቁልፍ ኃላፊዎችን ሲያገኝ የሚያስጠረጥሩ ጥያቄዎችን አይጠይቅም። ለዘገባው የሚሆኑ ጥያቄዎችን ብቻ ይጠይቃል። አይንቀለቀልም። እውኝ አይልም። መልሶችን በጥልቀት ይመረምራቸዋል፣ ይተነትናቸዋል። ያየውንና የሚነገረውን አንዳችም ቃል ሳይጨምር ይዘግባል። ሐሰተኛ ዘገባ በሱ ዘንድ አይታሰብም። የተነገረውና ከእውነታው ጋር ያለውን ልዩነትም እያነጻጸረ ይጽፋል። ያ የበሰለ ጽሑፍ ለነታይም መጽሔት የተሟላና ተቀባይነት ያለው ሆኖ ስለሚያገኙት ደስ ተሰኙበት። ከኮሙኒስቶቹም በኩል የተሻለ ግንኙነት ስላለው መረጃዎችን ስለሚያካትት የተሟላ ዘገባ ይሰጣቸዋል። ቃለ መጠይቅ የሰጡትም ሹማምንት ሐሳባቸው ሳይፋለስና ሳይንሸዋረር በትክክል ስለሚተላለፍላቸው ያምኑታል። ስለዚህ ለአን የጸጥታውም የፖሊሱም የአሜሪካኖች አዛዦችም ጭምር ሁሉም ወዳጃቸው አደረጉት። ወደ ኮሙኒስቶቹ ጓዶቹ ተዋጊዎች የሚልከው መረጃም በጥንቃቄ የተለቀሙ ይሆናሉ። ካስተላለፈው ዘገባ ውስጥ ትናንሽና ልብ ያልተባሉ ንግግሮችን ሰብስቦና አቀጣጥሎ
ቅርጽ ይሰጣቸዋል፣ ይተነትናቸዋል። ልዩ ችሎታም አለው ያስባለው ይኸው ነው። ሰነዶቹን መርምሮ አስተያየት እንዲሰጥ ከአሜሪካኖችም ከቪየትናሞችም የሚጠየቅበት ጊዜ ይኖራል። ያን ጊዜ ምስጢራዊ ሰነዶቹን ፎቶግራፍ አንስቶ ለራሱ ያስቀራል። ፊልሙን በቤቱ ግድግዳ ውስጥ ለመደበቅ እንዲያመች ሆኖ በተሰራ ቦታ ይደብቀዋል። ይህን የስለላ ተግባር እንደሚሰራ ሚስቱም ሆነ ሌሎች አያውቁም። አን ለመረጃ የሚሆኑትን የሰነድም ሆነ የቃል መረጃ ሲያገኝ ደስታም ይሁን ሐዘን ከፊቱ ላይ አይታይበትም። ምንም ነገር የማይሞቀውና የማይበርደው መስሎ ይታያል። ለመጽሔቱ ሲዘግብም ፈጽሞ ሚዛናዊ ይሆናል። ለተልእኮዬ ሊረዳኝ ይችላል ብሎ በሌላ ነገር አስተያየት ለማዛባት ምንም ቢሆን አያስበውም። ልወደድም ብሎ ውሸት አይቀላቅልበትም። ስለዚህ ጋዜጠኛነቱ የተካከለ ሆኖ እንዲቆጠር አደረገው። ይህ መታመኑ ደግሞ ለእውነተኛ ሥራው ለሆነው ስለላ የተሳካ እንዲሆንለት ረዳው። ለኮሙኒስቶቹ ጓዶቹ የሚያስተላልፋቸው ምስጢራዊ መረጃዎች ስሜትና የግል ፍላጎት የተጫናቸው አልነበሩም። ሁልጊዜም መረጃውንና የግል ግምቱን ለይቶ ይልካል። አለቆቹም ጥንቅቅ ባለ ሥራው ተጠቃሚ ስላደረጋቸው ይደሰቱበታል። ዦዋን አን አንድ ጥይት ሳይተኩስ ጫካ ሳይገባ በእውቀቱ ብቻ ተኩሶ ድል ያደረገ ጀግና ነው ለመባል ያበቃውም ይኸው ልዩ ችሎታው ነበር። ዦዋን አን መረጃዎቹን ለይቶና ትክክለኛና አስተማማኝ መሆናቸውን ሲያረጋግጥ ወደ ዋናው ምስጢራዊ ማዘዣ ጣቢያ ይልከዋል። አንደኛው የማስተላለፊያዊ ዘዴው በምስጢረኛ ተላላኪዎቹ ነው። አን የሚልከውን መረጃ በድብቅ ለማስተላለፍ 47 ሰዎች ተመድበውለታል። እርስ በርሳቸው አይተዋወቁም። ከእርሱ ጋር ግንኙነት ያላት ከድል በኋላ የኮሎኔልነት ማዕረግ የተሰጣት ዋንቲባ ብቻ ነበረች። ዋንቲባ የርግብ ነጋዴ ሆና ከሲያጎን 20 ኪሎ ሜትር ርቀት ወዳለው ገበያ ትሄዳለች። ዦዋን አን የተለያዩ ቀለማትና ዘር ያላቸው ወፎች እንደሚሰበስብ በማንም ዘንድ የታወቀ ነው። ስለዚህ ብዙ ጊዜ ወፎች ወደሚገኙበት ገበያ መሄዱ የሚያስጠረጥረው አልነበረም። የሰበሰባቸውን መረጃዎች በአሳ ሆድ ዕቃ ውስጥ ወይም በሲጋራ ባኮ ወይም በምግብ ውስጥ ለማድረግ እንዲመቸው በማይነበብ ቀለም ጽፎ ፎቶግራፍ አንስቶ ፊልሙን ይጠቀልለዋል። ጥቅሉን በሚፈልግበት ቦታ ደብቆ ለተቀባዩ በገበያ ላይ አሳልፎ ይሰጣል። የተቀበለችውም ለፓርቲው ሌላ ሰላይ አስተላልፋ በቅብብሎሽ ወደሚፈለግበት ቦታ ይደርሳል። 47 ከሚሆኑት የአን መረጃ ተቀባዮች ውስጥ 27 የሚሆኑት በጦርነቱ ሞተዋል። ግን ካስተላለፋቸው ዋና ከሚባሉት ምስጢራዊ መረጃዎች አንዳቸውም በጠላት እጅ ስላልወደቁ አልተጋለጠም። በኮሙኒስቶቹ ህቡ የጦር ሰፈር የአን መረጃ ከፍ ባለ ጉጉት ይጠበቃል። የአሜሪካኖቹን ጀነራሎች ፍላጎት፣ ሰራዊታቸው የት እንደሰፈረ፣ ዘመቻ በየት ቦታ ሊታሰብ እንደሚችል፣ ሊከተልም ስለሚችለው ጉዳትና አደጋ ካሳማኝ ትንተና ጋር ይልክላቸዋል። ጥቃት ለመፈጸም ሲያስቡም ስለ አዋጭነቱ አስተያየት ይጠይቁታል። ለምሳሌ ኮሙኒስቶቹ 100 ከተሞችን በአንድ ቀን ለማጥቃት የተነደፈውን ዕቅድ ተግባራዊ ሊሆን ይችል እንደሆነ የጠየቁት ሰላያቸውን ዦዋን አንን ነበር። አን ተፈጻሚ ሊሆን እንደሚችል በማረጋገጡ ነበር ጥቃቱ የተፈጸመው። እንደታሰበውም ዕቅዱ ተግባራዊ ሊሆን ችሏል። የፓርቲው የመረጃ ኃላፊ የአን መረጃ በአሜሪካኖች የዘመቻ ቢሮ ውስጥ የመገኘት ያህል ነው ያለውም በእነዚህ ሁሉ ምክንያቶች ነበር። የታይምስ መጽሔት የቪየትናም ቢሮ ኃላፊ አንዳንድ ጊዜ አን ያለበትን ሳያሳውቅ ለቀናት እንደሚጠፋና በዚህም ያስቸግራቸው እንደነበረ በኋላ ተናግሯል። እነዚያ ቀናት ዦዋን አን መረጃዎቹን ሌሊት ጭምር በጽሑፍ የሚተይብባቸው ቀናት ናቸው። እስከ 100 ገጽ ድረስ የሚደርሱትን ጽሑፎቹን በፎቶግራፍ አንስቶ ለመጠቅለል እንዲያመች ያዘጋጃቸዋል። ጽሑፉንም ያጠፋል። ሌላው የማስተላለፊያ ዘዴው በፓርቲው የተሰጠው ድብቅ ሬዲዮ ነው። በሬዲዮ ብዙ ጊዜ አይጠቀምበትም፣ ግን አስቸኳይ መልእክት ሲሆን በሬዲዮ መረጃውን ያስተላልፋል። Vô cái thư viện Nam Kỳ, cái bibliothèque de Consin lật kiếm mấy sách ra đọc coi tiểu thuyết. የቪየትናም ዋና ከተማ የነበረችው ሲያጎን በአምስት አቅጣጫ በኮሙኒስቶች ታጣቂዎች ከተከበበች በኋላ የደቡብ ቪየትናም መንግስትና የአሜሪካኖች ውድቀት መጨረሻ መሆኑን ሁሉም
አውቆት ነበር። የመንግስት መሪዎች፣ የአሜሪካ ጦር አዛዦች፣ ጋዜጠኞች ጭምር ከተማዋን ለመልቀቅ ሻንጣቸውን ሸክፈዋል። የአሜሪካ መንግስት ዜጎቹንና የደቡብ ቪየትናም ተባባሪዎቹን ለመውሰድ አይሮፕላን አዘጋጅቷል። ዦዋን አንም ሁለቱን ልጆቹና ሚስቱን ወደ አሜሪካ ልኳል። እርሱ ግን ለዓመታት የታገለለትን ውጤት ባይኑ በብረቱ ለማየት እዚያው ቀርቷል። ሚያዝያ 22 ቀን 1967 ዓ.ም የመጨረሻዋ ቀን ነበረች። ጋዜጠኞች በሙሉ ተጠቃለው ከሲያጎን ከተማ ሲወጡ ዦዋን አንም እንዲሳፈር ተነገረው። አልፈለገም። ለመቅረቱ ምክንያት ያደረገው አሮጊት እናቱ በመታመማቸው ጥሏቸው ለመሄድ እንደማይፈልግ ነበር። እውነትም ታመው ነበር። በኋላ እንደተናገረው ከሆነ ከዚያም በላይ ምክንያት ነበረው። ምሁራኖቹ ሁሉ ተጠቃለው ኮብልለዋል። ሀገራችንስ ማን ይሰራላታል የሚል ስሜት ስላደረበትም መሆኑን ተናግሯል። የመጨረሻዋ ሄሊኮፕተር ከአሜሪካ ኤምባሲ ጣራ ላይ ስትነሳ የሆነውን ለማየት የበቃውና ለመዘገብ የቻለው ዦዋን አን ብቻ ነበር። በዚያው ሰዓት የሰሜን ቪየትናም ተዋጊዎች ታንክ የቤተ መንግስቱን የብረት በር ገንብሮ ወደ ግቢው እየገባ ነበር። ይህንንም አይቶ ለመዘገብ የቻለው ዦዋን አን ብቻ ነበር። ሁሉም የአሜሪካን ጋዜጠኞች ተጠቃለው ሄደዋል። አሁን በቪየትናም የታይምስን ቢሮ የሚቆጣጠረው ፋም ዦዋን አን ነው ብሎ ለታይም መጽሔት ዋናው መስሪያ ቤት የቴሌግራም መልእክት አስተላለፈ። ከዚሁም መልእክት ጋር በሲያጎን ስለሆነው ነገር 3 ዘገባዎችን አስተላለፈ። እነዚያ ዘገባዎች ከታይም መጽሔት ጋር ላለው ቆይታ የመጨረሻዎቹ ሆኑ። ጋዜጠኝነቱን ለስለላ ሥራው መጠቀሚያ ያደረገው መሆኑን ከዚያም በኋላ ከታይም መጽሔት ጋር አልተገናኙም። ጋዜጠኝነቱን ለስለላ ሥራው መጠቀሚያ ያደረገው መሆኑን ታይም መጽሔት የደረሰበት ከቀናት በኋላ ነበር። ዦዋን በኮሎኔልነት ወደሚሠራበት መከላከያ ሥራው ተመለሰ። የተደነቀ ትንታኔ ጸሐፊ፣ ወታደራዊና ፖለቲካዊ ሂደቶችን አንጠርጥሮ የሚያውቅ እውነትን ብቻ የሚዘግብ እየተባለ በሥራ ባልደረቦቹ ዘንድ ሁሉ የሚወደሰው ዦዋን ሰላይ መሆኑን ሲሰሙ የታይም መጽሔት አለቆቹና ጓደኞቹ የተለያየ አስተያየት ሰጥተዋል። የመጽሔቱ የሲያ ቢሮ ኃላፊ ፍራንክ ማኩሊች እንዲህ አለ። ቅር አልሰኝበትም። ያ የራሱ ጉዳይ ነው ብዬ አስባለሁ። ቪየትናም ሀገሩ ናት። እኔም በሱ ቦታ ብሆን እንደሱም ነበር ማደርገው። አን መልካም የሥራ ባልደረባና ድንቅ ሪፖርተር መሆኑ አይካድም። ስለ ወቅቱ የፖለቲካ የጠለቀ ዕውቀት ያለው ትክክለኛ ዜና የሚያቀርብ ነበር ብሎታል። የመጽሔቱ የጦርነት ዘጋቢ ሙሬጋርት ግን ተቆጥቶ ያን የውሻ ልጅ ብገድለው ደስ ይለኛል ማለቱ ተሰምቷል። ሌላው ሪፖርተር ፒተር አርኔት የአርበኝነት ተግባር መፈጸሙን ባምንም ቅር ተሰኝቼበታለሁ። በጋዜጠኝነት ላይ ክደት የፈጸመ ይመስለኛል። ከዓመት በኋላ ግን ሳስበው ያ የራሱ ያን ጉዳይ እኮ ነው ብዬ ትቸዋለሁ ሲል ቅሬታውንም ይቅርታውንም አስተላልፏል። ዦዋን አን በጋዜጠኝነት ሽፋን የስለላ ተግባር በማከናወኑ የቅሬታ አስተያየት ቢሰጡበትም ግን የድሮ ወዳጆቹ አላኮረፉትም። ቀደም ባለው የመግባባት ባህሪውና በሚያቀርባቸው ዘገባዎች ያደንቁትና ይወዱት ስለነበር በደብዳቤ ደህንነቱን መጠየቃቸውን አላቋረጡም። የቪየትናምና የአሜሪካ ግንኙነት ተሻሽሎ ወደ ሃኖይ የመሄድ በቻሉበት ጊዜም የድሮ ጓደኛቸውን ጠይቀውታል። ከብሬታቸውንና ውዴታቸውንም አልቀነሱበትም። እርሱም ቢሆን ለምዕራባውያን ጋዜጠኞች ጓደኞቹ ውዴታውንና አክብሮቱን አልቀነሰም። አንድ ጊዜ ጓደኛውና የታይም መጽሔት ባልደረባ የሆነው ሮበርት ሳማንሰን በካምቦዲያ ሲንቀሳቀስ በካምሩጅና ቪየትናም ወታደሮች ይያዛል። አንሰን በሕይወቱ የተያዘው ሌሎች 24 ጋዜጠኞች ሞተውና ጠፍተው በነበሩበት ወቅት ነው። የአንሰን ባለቤት የቀድሞ የባሏን ጓደኛ ዦዋን አንን አስታወሰችና ባሏን እንዲያድንላት የተቻለውን ያህል እንዲጥር ተማጸነችው። ኮሎኔል አን አላመነታም። ባለው ግንኙነት ተጠቅሞ የድሮ ጓደኛውን አንሰንን አስፈታው። አንሰን ዦዋን እንዳስፈታው ያወቀው ከ17 ዓመታት በኋላ ነበር። በ1900ዎቹ መጀመሪያ ሲያጎን መጥቶ አንን ሲያገኘው ለምን አዳንከኝ? የአገሬ ጠላት አይደለህምን? ሲል ጠይቆት ነበር። በጊዜው ሁሉም በሳቅ አልፈውታል። አን በመርህ የሚመራ እንጂ በጥላቻ የተነደፈ አልነበረም። የቀድሞ አሜሪካ ወዳጆቹ ምንም እንኳ በሱ መረጃ በርካታ አሜሪካውያን ለመሞታቸው ምክንያት መሆኑን አምነው ቅር ቢሰኙበትም ያደረገው ሁሉ ለሀገሩ ሲል እንጂ ጠልቶን አይደለም የሚለው ስሜታቸው
አሸንፏቸው ታይተዋል። እኛ ሄድንበት እንጂ እሱ አልመጣብንም በሚለው እምነታቸው የዣዋን አን ጥልቀት ያለው ዕውቀትና ተግባቢ ስብዕናውን ሊክዱት አልቻሉም። ቆይተውም ለእርሱ ያላቸውን ወዳጅነት ለመግለጽ በራሳቸው ወጪ $30,000 ከፍለው ልጁን አሜሪካ ድረስ ወስደው የዩኒቨርሲቲ ትምህርቱን እንዲጨርስ አድርገውለታል። ልጁ በአሁኑ ጊዜ በቪየትናም የውጭ ጉዳይ መስሪያ ቤት እያገለገለ ነው። ሲያጎን በሰሜን ቪየትናሞች ታጣቂዎች ከተያዘችና መላ ቪየትናም በኮሙኒስታዊ ፓርቲ ስር ከሆነች በኋላ የመጀመሪያዎቹ ቀናት ለዣዋን አን አስጊ ነበሩ። እነዚያ ወጣት ታጣቂዎች ዣዋን አንን አያውቁትም፣ ኮሎኔላቸው መሆኑንም አይረዱም። እሳት የሚተፋ ጠመንጃ የያዘ ሰው ጸጥታው መልክ ባጣበት ጊዜ ምን እንደሚያደርግ ለመገመት ያስቸግራል። እነዚያ ክላንሽኮቭ የታጠቁ ጎረምሶች በጥይት ቢበረቀሱኝና ውሼንስ በሕይወቱ ቢጠብሱት ማያስጠለኛል እያለ ይሰጋ እንደነበረ በኋላ በሰጠው ቃለ መጠይቅ ተናግሯል። ስለዚህ እናቱን ይዞ ጋዜጠኞች የሰፍሩበት ከነበረው ኮንቲኔንታል ሆቴል ሄዶ ሰፈረ። ከቀናት በኋላ ግን ሁሉም ነገር መልኩን ያዘ። ፋም ዣዋን አን የክብር ስፍራውን አገኘ። ለኮሙኒስቶቹ ድል መሳካት የማይተካ ድርሻ ያበረከተ ተብሎ በይፋ ተወደሰ። ብሔራዊ ጀግና ተብሎ ሜዳሊያ ተሸለመ። የብርጌዲየር ጀነራልነት ማዕረግ ተሰጠው። በትጥቅ ትግሉ የመረጃ ኃላፊ የነበረውና ከድል በኋላ የጸጥታ ጉዳዮች ሚኒስትር የሆነው ጀነራል ማይቺቱ አን የተሟላ መረጃ ለማግኘትና ሚስጥራዊ መረጃዎችን ለማግኘት የሚችል ልዩ ባለሙያ ነው። ምን ነገር እየተካሄደ እንደሆነ ለማወቅ ከፈለጋችሁ መጠየቅ ያለበት አን ነው። ከጦርነቱ በኋላ ከፍ ያለውን የጀነራልነት ማዕረግ መስጠታችንና ብሔራዊ ጀግና ተብሎ መሰየሙ ለሀገሩ የሠራው ተግባር ምን ያህል ከፍተኛ እንደሆነ የሚመሰክር ነው ሲል ምስክርነቱን ሰጥቶለታል። ሆቺሚን የሚመራው የቪየትናም ኮሙኒስት ፓርቲ ወቅታዊና ወሳኝ መረጃዎችን በማስተላለፍ ባለድል ላደረገውና የፓርቲው የፖሊት ቢሮ አባላት ጭምር የሚያወድሱትን ብሔራዊ ጀግና ብለው ለሰየሙት ዣዋን አን ከድል በኋላ ግራ የሚያጋባ ግምት ነበራቸው። ብርጌዲየር ጀነራል ዣዋንን ይህን አጥፍተሃል የሚል ክስ ሳያቀርቡበት ይህ ወንጀል ተገኝቶብሃል ሳይባል ከቤትህ አርፈህ ተቀመጥ አሉት። የቤት ውስጥ እስረኛ አደረጉት። ከውጭ ሰዎች ጋር እንዳይገናኝ ከለከሉት። ጋዜጣዊ መግለጫ እንዳይሰጥ አገዱት። ወደ ውጭ ሀገር በፍጹም አትወጣም ተባለ። በመከላከያ ሚኒስቴር የዕቅድና ጥናት መምሪያ አባል ሆኖ በቤቱ ውስጥና ሲያስፈልግም በአጃቢ ወደ መስሪያ ቤቱ ብቅ እያለ እንዲሠራ ተፈቀደለት። ከዚያ ውጪ 10 በሚሆኑ ፖሊሶች በሚጠበቀው ቤቱ ከሚስቱና ከልጆቹ ጋር እንዲቀመጥ ተገደደ። ቀጣዮቹን 10 ዓመታት በዚህ ሁኔታ እንዲያሳልፍ ፈረዱበት። ለምን እንደዚያ እንደወሰኑ በይፋ የገለጹት ምክንያት የለም። ለሱም አልተነገረውም። አለቃውና የደህንነት ኃላፊው ጀነራል ቹቱ የሚለው ግን አን በከፍተኛ የውጥረት ጊዜ ስላሳለፈ እረፍት ያስፈልገዋል ነው። መጀመሪያ አሜሪካኖች ስለሚወስኑት ነገር ለማወቅ ወደዛው ልንሰደው አስበን ነበር፣ ግን በውጭ ሀገር ሲሆን የመጋለጥ ዕድሉ የሰፋ ይሆናል። እሱን የመሰለ ጀግናችን ቢጋለጥ ደግሞ ከባድ ውድቀት ይሆንብናል ብለን ነው ሲል ምክንያቱን ይሰጣል። በቤት ውስጥ እስረኛ በነበረ ጊዜ መንግሥት የሜጀር ጀነራልነት ማዕረግም ሰጥቶታል። ግን የሕይወት ታሪኩን የጻፉት እነ ላሪ በርማንና የቪየትናም ፖለቲከኞች ሌላ ግምት አላቸው። ዶክተር ትራም ኪን ቱሬንን ያስመለጠው አን በመሆኑ ቂም ተይዞበት ነው ይላሉ። ትራም ኪን ቱሬን የደቡብ ቪየትናም ሪፐብሊክ የጸጥታ ጉዳዮች ኃላፊ ነበር። ብዙዎቹን ኮሙኒስቶች አሳዷል፣ አስገድሏል፣ አሳስሯል። ስለዚህ ኮሙኒስቶቹ ታጣቂዎች ስጋውን ቢዘለዝሉት የሚያስደስታቸው ስለነበር ወደ ሲያጎን እንደገቡ ሊይዟቸው ከሚፈልጉት ሹማምንት መካከል ዋነኛው ባለስልጣን ነበር። ዣዋን አን ትራምኪንን አሳምሮ ያውቀዋል። በጋዜጠኝነቱ ጊዜ በተደጋጋሚ ያነጋግሮታል፣ ቃለ መጠይቅ አድርጎታል። ከሱ የሚያገኘውንም መረጃ ጠቃሚ ሆኖ ሲያገኘው ለፓርቲው አስተላልፏል። የስለላ መረጃ ምንጩም አድርጎ ተጠቅሞበታል። ወዳጁም ነበር። ልዩነታቸው የመርህ እንጂ የግል አልነበረም። ስለዚህ በዚያ የጭንቅ ሰዓት እርዳታውን ሲጠይቀው እምቢ ማለት ሞራል ቢስነት መስሎ ታየው። ትራም ኪን ቱሬንን ለመውሰድ ሄሊኮፕተር ተልኮለት ነበር፣ ግን በጊዜው ስላልደረሰ አመለጠው።
ቆይቶ ሲሄድ ኤምባሲው በሕዝብ ስለተጠለቀለቀና በሩ ስለተዘጋ ቱሬን ሊገባ አልቻለም። ስለዚህ አን ከአሜሪካንና ኤምባሲው ሠራተኞችና ከሲአይኤ አባሎች ጋር ባለው ግንኙነት በሩን እንዲያስከፍትለት ለመነው። መጨነቁን አይቶ በራሱ መኪና ካለበት ሆቴል ወስዶ በብዙ ችግር በኤምባሲው ቅጥር አስገብቶ እንዲያመልጥ ረዳው። ይህ የአን ሞራላዊ እርዳታ በታማኝነት ላገለገለው ፓርቲ ሹማምንት ስላላስደሰታቸው የቁም እስረኛ አደረጉት ይላሉ። ሌሎች ደግሞ ለአሜሪካ ያለው ፍቅር አለመቀነሱ ይታወቅ ነበርና ከፍተኛ ምስጢሮችን ለፔንታገን አሳልፎ ከሰጠ ወይም አብሮ ከሰራ ከፍተኛ ጉዳት ይሆንብናል ብለው ስለጠረጠሩት ነው ይላሉ። የሱም ማስተያየት ወደዚሁ ያዘነብላል። የሕይወት ታሪኩን ለጻፈው ለበርማን እንዲህ ሲል ነግሮታል። ሊያውቁኝ ስላልቻሉ ይፈሩኛል። ወደ ውጭ አገር እንደሄድ ለመፈረምና ኃላፊነት ለመውሰድ ለምን እንደፈሩም ይገባኛል። አንድ ነገር ከተናገርኩ ወይም ስህተት ከሠራሁ ታሪካችንን ያጠለሽብናል ብለው ነው ይላል። ከ10 ዓመታት የቤት ውስጥ እስረኝነት በኋላ ጥበቃው ተነሳለት። ከውጭ ሀገር ሰዎች ጋር መገናኘት፣ ቃለመጠይቅም እንዲሰጥ ተፈቀደለት። ያን ጊዜ ነው የተለያዩ ሰዎች የሕይወት ታሪኩን ለመጻፍ የተሯሯጡት። ጆዋናን ደግሞ ያን ጊዜም የማይነገሩ ምስጢሮች አሉ ብሎ ስለሚያምን ለውዳሴም ብዬም የሠራሁት አይደለም ስለሚል ታሪኩ እንዲጻፍ አልፈለገም። አንድ ጸሐፊ $500,000 ከፍሎት ታሪኩን እንዲጽፍ ቢጠይቀው እምቢ ብሏል። 76 ዓመቱ ካለፈ በኋላ ነው ከብዙ ትወታና ልመና በኋላ ለላሪ በርማን እንዲጽፈው የፈቀደለት። ስለፈቀደለትም ሁሉንም እንደማይነግረው አስጠንቅቆታል። ግን አን ሊደብቃቸው የፈለጋቸውን የምስጢር ሰነዶች በአጋጣሚ እንዴት ማግኘት እንደቻለ በርማን አስታውሷል። አንድ ጊዜ አን በጠና ታመመ። እንደሚሞት ተገምቶ የሬሳ ሳጥኑ ተገዝቶ እቤቱ ገባ። በቪየትናም ባህል አንድ ሰው ሲሞት ከነሚስጥሩ መቀበር አለበት ስለሚባል ሚስቱ ምስጢራዊ ሰነዶቹን ሬሳ ሳጥኑ ውስጥ ከተተቻቸው። ይሁንና አን ሳይሞት ቀረና ወደ ቤቱ ተመለሰ። አብሮት የነበረው በርማንም ሰነዶችን ለማየት አጋጣሚው ፈቀደለት። ሜጀር ጀነራል ጆዋን አን ከኮሙኒስቶቹ ድል በኋላ በመከላከያ ሚኒስቴር በጥናትና በስትራቴጂ ትንተና ክፍል ጡረታ እስከወጣበት ጊዜ ድረስ ሰርቷል። በቤት ውስጥ እስረኛም ሆኖ በዚያው ክፍል አገልግሏል። የአን ጥልቅ የሆነ የስትራቴጂና የትንተና ዕውቀት ምን ያህል ጠቃሚ እንደሆነ የሚያውቀው የመከላከያ መስሪያ ቤቱ ሲጠቀምበት ቆይቷል። የመከላከያ መስሪያ ቤቱ ከሥራው እንዲለይ አልፈለገም። በ72 ዓመቱ ጡረታ ከወጣ በኋላም ሊሞት 2 ወራት እስኪቀረው ድረስ የዳበረ ልምዱንና ዕውቀቱን ማካፈሉን አልተወም። ለዩኒቨርሲቲዎች፣ ለወጣቶች ማኅበራት ንግግርን በማድረግ የሽምግልና ጊዜውን አሳልፏል። ሜጀር ጀነራል ፋም ጆዋን አን ከ2 ወራት ሕመም በኋላ በ79 ዓመቱ አረፈ። የብሔራዊ ጀግና ሐዘንም ተደረገለት። ቀብሩም ጀነራሎች በተቀበሩበት ቦታ ሆነ። በሐውልቱም ላይ የዓሣ፣ የውሻ፣ የርግብ ምስል ተቀረጸበት። ዓሣው የማይናገር የምስጢራዊነቱ ምሳሌ፣ ውሻው ሀገሩን የማይከዳ ታማኝ የመሆኑ ምሳሌ፣ እርግብ ለነጻነትና ለሰላም የመታገሉ ምሳሌ። ከሞተ በኋላ ታሪኩ አጓጊና አስደናቂ ሆነ። ስለ እርሱ በርካታ መጽሐፍት ተጻፉ። 32 ተከታታይ የቴሌቪዥን የፊልም ክፍሎች ተሰሩለት። ሰላይነቱ ጋዜጠኝነቱን ሳያጠፋበት፣ ጋዜጠኝነቱ ሰላይነቱን ሳይደመስስበት በሁለቱም ሙያው በመልካም ለመታሰብ የበቃ ዕድለኛ ሰው ሆኖ አለፈ። ፋም ጆዋን አን ማለት እንዲህ ያለ ሰው ነበር። አብራችሁን ስለቆያችሁ እናመሰግናለን።